ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። ከዚህ በፊት በነበሩት ቪዲዮዎች ኮመን ከሆኑት ሲኩዌንስ አይነቶች ውስጥ አንደኛ የሆነውን አሪትሜቲክ ሲኩዌንስን አይተናል። አሁን ደግሞ ሌላኛው ኮመን የሆነው ሲኩዌንስ ጂኦሜትሪክ ሲኩዌንስ ተብሎ ስለሚታወቀው ወይም ጂኦሜትሪክ ፕሮግሬሽን ስለሚባለው እንመለከታለን። በዚህና ቀጥሎ የሚመጡ ቪዲዮዎች ስለ ጂኦሜትሪክ ሲኩዌንስ አብረን እናያለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁ ላይክ አድርጉ። ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። የመጀመሪያው አክቲቪቲ ምንድን ነው የሚለን? ፋይንድ ዘ ሬሽዮ ቢትዊን ዘ ኮንሴኪቲቭ ተርምስ ኦፍ ኢች ኦፍ ዘ ፎሎዊንግ ሲኩዌንስ ይለናል። የመጀመሪያው ሲኩዌንስ እዚህ ጋር እንደምትመለከቱት 2 6 18 54 እያለ የሚቀጥል የሲኩዌንስ አይነት ነው። እዚህ ሲኩዌንስ ላይ የመጀመሪያው ተርም 2፣ ሁለተኛው ተርም 6፣ ሶስተኛው 18፣ አራተኛው 54 እና እያለ የሚቀጥል ነው። የነዚህን ሬሾ አግኙ ስንባል ምንድን ነው የምናደርገው? ተከታታይ ተርሞችን 6ን ለ2 እናካፍላለን፣ የምናገኘውን ውጤት እንመለከታለን። 18ን ለ6 እናካፍልና ውጤቱን እንመለከታለን። 54 ለ18 በማካፈል የምናገኘውን ውጤት እንመለከታለን። በመጀመሪያ 6ን ለ2 እናካፍል። 6 ሲካፈል ለ2 ስንት ነው የሚሆነው? 3። ኦኬ። ቀጥሎ ደግሞ 18ን ለ6 እናካፍል። 18 ሲካፈል ለ6 3 ይሆናል። አሁንም አንድ አይነት ቁጥር ያገኘ ነው። አሁን ደግሞ 54ን ለ18 እናካፍለው። 54 ሲካፈል ለ18 አሁንም ያገኘ ነው 3 ነው። እንደምትመለከቱት እዚህ ጋም 3፣ እዚህ ጋም 3፣ እዚህ ጋም 3። ስለዚህ በተከታታይ ተርሞች መካከል ያለው ሬሾ 3 ነው ማለት ነው። አሁን ደግሞ የተሰጠን ሲኩዌንስ ቢ ላይ 2 -2 2 -2 እያለ የሚቀጥል ሲኩዌንስ ነው። የዚህን ሲኩዌንስ ኮንሴኪቲቭ ተርሞች ሬሾ ነው የምፈልገው። በኮንሴኪቲቭ ተርሞች መካከል ያለውን ሬሾ በመጀመሪያው ሁለተኛውን ተርም ያ ማለት -2 ሲካፈል ለመጀመሪያው ተርም ብናደርግ የምናገኘው -2 ሲካፈል ለ2 -1 ይሆናል። ኔክስት 2ን ለ-2 እናካፍለው። ይህን የምናደርገው እንዴት ነው? ሶስተኛው ተርም 2 ነው። 2ን ለ-2 እናካፍላለን። ከዚህ የምናገኘው ሪዛልት ደግሞ -1። ቀደም ሲል ካገኘ ነው አንድ አይነት ነው። አሁን ደግሞ -2ን በ2 እናካፍል። ይሄ አራተኛው ተርም ነው። አራተኛውን ለሶስተኛው እናካፍላለን። -2 ሲካፈል ለ2 እዚህ ጋር የምናገኘው -1 ነው። ስለዚህ ሁሉም ጋር እንደምትመለከቱት ተከታታይ የሆኑ ተርሞችን ስናካፍል ያገኘነው ሪዛልት -1 -1 -1 አንድ አይነት ነው። አሁን ደግሞ የተሰጠን ሲኩዌንስ የመጀመሪያው ተርሙ 3 ነው። ሁለተኛው ተርም -3 ሁለተኛ፣ ሶስተኛው 3 አራተኛ፣ ከዛ -3 8ኛ ያለ የሚቀጥል ሲኩዌንስ ነው። እዚህም ላይ የምናደርገው የኮንሴኪቲቭ ተርሞችን ሬሾ ኮምፒት ማድረግ ነው። ስለዚህ በተከታታይ ተርሞች መካከል ያለውን ሬሾ እዚህ ጋር ሁለተኛው ተርም -3 ሁለተኛ ስለሆነ እሱን ለመጀመሪያው ተርም እናካፍለዋለን። ከዚህ የምናገኘው ሪዛልት -3 ሁለተኛ ሲካፈል ለ3፣ ይሄ ደግሞ -3 ሁለተኛ ሲባዛ በ1 ሶስተኛ ማለት ስለሆነ ከዚህ የምናገኘው 1/2 ይሆናል። ይህ እንግዲህ በሁለቱ መካከል ያለው ሬሾ ነው ማለት ነው። በመቀጠል ሶስተኛውን ተርም 3 አራተኛ ማለት ነው ለሁለተኛው ተርም ያም -3 ሁለተኛ እናካፍለው። ከዚህ የምናገኘው ሪዛልት 3 አራተኛ ሲካፈል ለ-3 ሁለተኛ፣ ይሄ ማለት 3 አራተኛ ሲባዛ በ-2 ሶስተኛ ማለት ነው። እንግዲህ ሊጣፉ የሚችሉ ቁጥሮች አሉ እንደምትመለከቱት በ3 1 በ3 1 በ2 -1 በ2 2 ይሆናል። ከዚህ የምናገኘው ሪዛልት አሁንም -1/2 ይሆናል። አሁን ደግሞ አራተኛውን ተርም ለሶስተኛው በማካፈል የምናገኘውን ሪዛልት እንመልከት። አራተኛው ተርም -3 8ኛ ነው ሲካፈል ለ3 አራተኛ፣ ይሄ ማለት -3 8ኛ ሲባዛ ለ4 ሶስተኛ ማለት ስለሆነ እዚህ ጋር ሊጣፉ የሚችሉትን እናጣፋለን። 3 በ3 ይጣፋል። እዚህ ጋር ኔጌቲቭ አለን -1 ማለት ነው። በ4 1 በ4 2 እናገኛለን። ፋይናሊ የዚህም ውጤት እንደዚሁ -1/2 ይሆናል። እንግዲህ እዚህ ጋር እንደምንመለከተው በተከታታይ ተርሞች መካከል ያለው ሬሾ አንድ አይነት ነው የመጣው -1/2 -1/2 -1/2። እስካሁን ያየናቸው ሲኩዌንሶች ተከታታይ ተርሞችን ስናካፍል ያገኘነው ተመሳሳይ ቁጥር ነበረ። ስለዚህ ከዚህ ተነስተን ምን አይነት የተለየ ባህሪ ያላቸው እስካሁን ያየናቸው ሲኩዌንሶች፣ ያም ባህሪያቸው ምንድነው? አንድ አይነት ሬሾ ነው የሰጡን። ኦኬ፣ ተከታታይ ተርሞች ስናካፍል አንድ አይነት ሬሾ
ይህ አሪትሜቲክ ሲኩዌንስ ላይ ያየነው ተመሳሳይ ቁጥር በመደመር የሚገኙ ነበሩ። አሁን ደግሞ ተመሳሳይ ቁጥርን በማባዛት ልናገኝ እንደምንችል መመልከት እንችላለን። እዚህ ጋር ለምሳሌ ይህን ለዚህ ስናካፍል ያገኘነው -1/2 ስለሆነ ያ ማለት ሁለተኛውን ተርም ለመጀመሪያው ስናካፍል ያገኘነው ይሄ ከሆነ የመጀመሪያውን ተርም ባገኘነው ሬሾ ብናባዛ ሁለተኛውን ማግኘት እንችላለን። ይህም ብቻ አይደለም። ለምሳሌ ሁለተኛውን ወስደን ሁለተኛውን በዚህ ስናባዛው ማንን ይሰጠናል? 3/4። ስለዚህ የመጀመሪያውን ተርም ወስደን የሚቀጥለውን ለማግኘት ልክ እዚህ ጋር እንዳገኘነው ሬሾ ማባዛት ይሆናል ማለት ነው ስራችን። ስለዚህ በሶስቱም ላይ ያየነው ተመሳሳይ ነገር ነው ማለት ነው። አንደኛው ተርም ቀድሞ ከነበረው ለማግኘት ምን ማድረግ ነው? በተመሳሳይ የሆነ ቁጥር ማባዛት ነው። ያን ቁጥር ግን ማግኘት ሁሌም አስፈላጊ ነው፣ ልክ እንደ አሪትሜቲክ ሲኩዌንስ ማለት ነው። አሁን ደግሞ የጂኦሜትሪክ ሲኩዌንስ ፎርማል ዴፊኒሽን እንመልከት። A geometric sequence or geometric progression is one in which the ratio between consecutive terms is a non-zero constant። እዚህ ጋር እንግዲህ ጂኦሜትሪክ ሲኩዌንስ የምንለው በተከታታይ ተርሞች መካከል ያለው ሬሾ ስናካፍል የምናገኘው ማለት ነው ነንዚሮ ኮንስታንት ከሆነ ያ ጂኦሜትሪክ ሲኩዌንስ ነው። ዲስ ኮንስታንት ኢዝ ኮልድ ኤ ኮመን ሬሾ። አካፍለን የምናገኘው ቁጥር ኮመን ሬሾ ይባላል። እዚህ ጋር ጂ ሰብ ኤን ይሄ በከርሊ ብራኬት ውስጥ ያለ ጂ ሰብ ኤን ኢንዲኬት የሚያደርገው ሲኩዌንስን መሆኑን መገንዘብ ይኖርብናል። ጀነራል ተርሙን እዚህ ጋር አስቀምጠናል። ይህ እንግዲህ በውስጡ ጂኦሜትሪክ ሲኩዌንሱ የያዛቸውን ተርሞች በሙሉ የያዘ እንደሆነ አስቡ። ኢዝ ኤ ጂኦሜትሪክ ሲኩዌንስ ኢፍ ኤንድ ኦንሊ ኢፍ አር ዊች ኢኳልስ ጂ ሰብ ኤን ፕላስ 1 ዲቫይድ ባይ ጂ ሰብ ኤን። እዚህ ጋር እንግዲህ ተከታታይ ተርሞችን አካፍለን የምናገኘው ውጤት አር ከሆነ ያም ሪል ነምበር ሆኖ ነን ዚሮ ከሆነ ያ ሲኩዌንስ ምን ይባላል? ጂኦሜትሪክ ሲኩዌንስ። ዌር አር ኢዝ ደ ኮመን ሬሾ። አር እንግዲህ ኮመን ሬሾ እንላለን። ይህን አካፍለን የምናገኘው እንግዲህ ጂ ሰብ ኤን ፕላስ 1 ቱ ጂ ሰብ ኤን ማለት ኤንን ለምሳሌ አንድ ብናደርገው ጂ 1 እዚህ ጋር ደግሞ ጂ 1 ፕላስ 1 ጂ 2 ይሆናል። ጂ 2 ሲካፈል ለጂ 1 ጂ 3 ሲካፈል ለጂ 2 እንዲህ እያለ የሚቀጥል ማለት ነው። ስለዚህ ተከታታይ የሆኑ ተርሞችን በዚህ መንገድ አካፍለን የምናገኘው ውጤት አር ሪል ነምበር ሆኖ ነን ዚሮ ከመጣ ያ ኮመን ሬሾ ይሆናል። በዚህ መንገድ የተገኙት ተርሞችም ደግሞ የጂኦሜትሪክ ሲኩዌንስ ተርሞች ናቸው፣ ወይም ደግሞ እነዚህን የያዘው ፕሮግሬሽን ጂኦሜትሪክ ሲኩዌንስ ይባላል። የምናወራው ስለ ጂኦሜትሪክ ሲኩዌንስ ስለሆነ ኮመን ሬሾ ወይም አር የምንለው የምናገኘው ጂ 1 ፕላስ 1 ሲካፈል ለጂ 1 አድርገን ወይም ደግሞ ይሄ ጂ ሰብ 2 ዲቫይድ ባይ ጂ 1 አድርገን የምናገኘው ይሆናል። ወይም ደግሞ ሌሎች እንደዚህ ጂ 3 ለጂ 2 በማካፈል የምናገኘው ጂ 4ንም ለጂ 3 እንደዚህ አድርገን እያካፈልን የምናገኘው ያ ኮመን ሬሾ ይሆናል። ይሄ የሚሰራው እንግዲህ ለጂኦሜትሪክ ሲኩዌንስ ብቻ ነው። ኤግዛምፕል 1 for the following geometric sequence with terms 3, 6, 12, 24, 48 find the common ratio r and the sixth term ይለናል። እንግዲህ የሰጠን ጂኦሜትሪክ ሲኩዌንስ ነው። ተርሞቹም እንደምትመለከቱ 3፣ 6፣ 12፣ 24፣ 48 እያለ የሚቀጥል ነው። የዚህን ኮመን ሬሾ አግኙ፣ በተጨማሪም ስድስተኛውን ተርም አግኙ ተብለናል። በመጀመሪያ ተርሞቹን ስም እንስጣቸው። ጂ1 ወይም የመጀመሪያው ተርም 3 ነው። ሁለተኛው ተርም ጂ2 ብንለው እሱ 6 ነው። ሶስተኛው ተርም ጂ3 12፣ ጂ4 24፣ ጂ5 ደግሞ 48 ነው። ኮመን ሬሾውን ለማግኘት ምንድነው ማድረግ ያለብን? ተከታታይ ተርሞችን ማካፈል ነው። ለምሳሌ ጂ2ን በጂ1 በማካፈል ይህን ልናገኘው እንችላለን። ጂ2 6 ነው፣ ሲካፈል ለ3 ስንት መጣ? 2። ይህ እንግዲህ ኮመን ሬሾ ሁሉም ላይ በዚህ መንገድ የምናገኘው ስለሆነ አንዱን ከሰራን በቂ ነው። ለሙከራ ያክል ግን ለምሳሌ ጂ3ን ለጂ2 ብታካፍሉ 12 ለ6 ሲካፈል የምታገኙት 2 ነው። ጂ4ን ለጂ3 ብናካፍል 24 ለ12 ማለት ነው 2 እናገኛለን። 48ን ለ24 ብናካፍል አሁን የምናገኘው 2 ነው። ኔክስት አግኙ የተባልነው ስድስተኛውን ተርም ነው። ሶፋር አምስተኛውን ተርም ስላወቅን ስድስተኛውን ተርም ለአምስተኛው ብናካፍል የምናገኘው ኮመን ሬሽዮ ስለሆነ አር እኩል ይሆናል ጂ6 ዲቫይድ ባይ ጂ5 አድርገን ማስቀመጥ እንችላለን። ይሄ ማለት ደግሞ አር ኦልሬዲ 2 ነው። አር ማለት ኮመን ሬሽዮ ነው። ጂ6 አናውቀውም። ጂ6 ሲካፈል ጂ5 48 ነው። ይሄ ቀደም ሲል የተሰጠን ነው። በዚህ መሰረት ጂ6 ምን ይሆናል? 2 ሲባዛ በ48 ይሄ ደግሞ 96 ይሆናል።
ሁለተኛው ምሳሌ the first term of a geometric sequence is -1/2 and its common ratio is 1/2. Find the second, third, fourth and fifth term. እዚህ ጋር የሰጠን ጂኦሜትሪክ ሲኩዌንስ ነው ተብለዋል። የመጀመሪያው ተርም ደግሞ -1/2 ነው። ኮመን ሬሾ ወይም አር የምንለው 1/2 ነው። ሶ የመጀመሪያው ተርም ጂ1 ብንለው እሱ -1/2 ነው። ሌላው ኮመን ሬሾ አር 1/2 ነው። እንደምናውቀው ኮመን ሬሾ ጂ2ን ለጂ1 በማካፈል ልናገኘ የምንችለው ነው። ያ ማለት ኮመን ሬሾ 1/2 ነው ስለተባለ 1/2 እናስቀምጣለን። ጂ2 እሱ የማናውቀው ነው። ጂ2 ሲካፈል ጂ1 -1/2። ይሄ ደግሞ ሪአሬንጅ ሲደረግ ሁለቱንም ሳይድ በ-1/2 እናባዛ የምናገኘው ሪዛልት ስንት ይሆናል? ጂ2 እኩል ይሆናል -1/4 ይሰጠናል። በተመሳሳይ ሁኔታ አር ማለት ጂ3 ሲካፈል ለጂ2 ማለት ነው። ኮመን ሬሾ ስለሆነ ኮመን ሬሾ ደግሞ 1/2 ነው ተብለናል። 1/2 እኩል ይሆናል ጂ3 ይሄ የማናውቀው ነው። ጂ2 ግን እናውቀዋለን -1/4። አሁንም ሁለቱንም ሳይድ በ-1/4 ብናባዛ የምናገኘው ሪዛልት ጂ3ን ይሰጠናል። ስለዚህ ጂ3 ማለት 1/2 ታይምስ -1/4 ማለት ነው። ይሄ ደግሞ -1/8 ይሰጠናል። አሁን ጂ2ንም ጂ3ንም ለማግኘት የሄድንበትን መንገድ ብትመለከቱ ጂ2 ማለት ጂ1 ሲባዛ በኮመን ሬሾ ነው ያደረግነው። ስለዚህ ጂ1 ሲባዛ በአር ጂ2ን ይሰጠናል። እዚህ ጋም ጂ3ን ለማግኘት ጂ2 ታይምስ ኮመን ሬሾ ነው ያደረግነው። ስለዚህ ቀሪዎችንም በዛ መንገድ ማግኘት እንችላለን ማለት ነው። ሶ ጂ4 ማለት ምን ማለት ነው? አሁን ኮመን ሬሾ ታይምስ ጂ3 ይሆናል። ኮመን ሬሾ 1/2 ነው። ጂ3 ደግሞ -1/8 ነው። ይሄን ስናባዛ ስንት እናገኛለን? -1/16። ኔክስት ጂ5 ማለት አር ታይምስ ጂ4 ይሆናል። አር ደግሞ 1/2 ነው። ጂ4 -1/16 ነው። ይህን ስናባዛ -1/32 እናገኛለን ማለት ነው። ኤክሰርሳይዝ 1.7 አብረን እንመለከታለን። question 1 for the geometric sequence 1, 2, 4, 8, 16 and so on find the common ratio r and the sixth term የተባለው። በመጀመሪያ ተርሞቹን ሌብል እናድርጋቸው። የመጀመሪያው ተርም ጂ1 ብንለው ጂ1 ስንት ነው? 1። ከዛ ሁለተኛው ተርም ጂ2 ብንለው 2። ከዛ ጂ3 ሶስተኛው ተርም ነው 4። ይህን ጂ የተጠቀምንበት ምክንያት ጂኦሜትሪክ ሲኩዌንስ ስለሆነ ነው። አራተኛው ደግሞ 8፣ አምስተኛው 16 እያለ ይቀጥላል። እኛ እንድናገኝ የተጠየቅነው ምንድነው? ኮመን ሬሾውን ነው። ስለዚህ ኮመን ሬሾውን ለማግኘት ምንድነው የምናደርገው? ተከታታይ የሆኑ ተርሞችን እናካፍላቸዋለን። ለምሳሌ ጂ2ን ለጂ1 እናካፍላለን። ሶ ጂ2ን ለጂ1 ስናካፍል የምናገኘው ሪዛልት 2 ሲካፈል ለ1 ይሄ ስንት ይመጣል? 2። ኦኬ ይሄ አንድ ነገር አገኘን። ጂ3ን ለጂ2 ብናካፍልስ የምናገኘው ስንት ነው? ጂ3 4 ነው ሲካፈል ለ2 አሁንም 2 ሰጠን። አሁን ደግሞ ጂ4ን ለጂ3 እናካፍለው። እነኚህም ተከታታይ ናቸው። ጂ4 የተባለው 8 ነው ሲካፈል ለ4 እዚህ ጋርም 2 እናገኛለን። ጂ5 ለጂ4 ሲካፈልስ ጂ5 16 ነው ሲካፈል ለ8 አሁንም 2 አገኘን። እንደምትመለከቱት ሁሉም ላይ ያገኘ ነው የተከታታይ ተርሞች ክፍልፋይ ወይም ሬሾ 2 2 2 2 ነው የመጣው። በመሆኑም ኮመን ሬሾ ማን ነው ማለት ነው? 2። ሶ ኮመን ሬሾውን አር እኩል ይሆናል 2 ብለን ማስቀመጥ እንችላለን። ሌላው የተጠየቅነው ስድስተኛውን ተርም ማግኘት ነው። እንግዲህ ተከታታይ ተርሞችን ስናካፍል የምናገኘው ኮመን ሬሾ የሚባል ቁጥር ከሆነ 2 እዚህ ጋር ጂኦሜትሪክ ሲኩዌንስ በመሆኑ ኮመን ሬሾ ያለን። ስድስተኛውን ተርም ለማግኘት አምስተኛው ተርምና ኮመን ሬሾ ማወቅ በቂ ነው። በዚህ መሰረት ስድስተኛው ተርም የማናቀው ጂ6 ብንለው ሲካፈል ለጂ5 እኩል ይሆናል ኮመን ሬሾ ስለሆነ ጂ6 ሲካፈል አምስተኛው ተርም 16 ነው እኩል ይሆናል 2 ይመጣል። በዚህ መሰረት ጂ6 ስንት ይመጣል ማለት ነው? 2 ሲባዛ በ16 ይሄም 32 ይሆናል። therefore ስድስተኛው ተርም ከሱ ፊት ለፊት ያለውን ተርም እና ኮመን ሬሾውን በመጠቀም እንደዚህ አግኝተነዋል። ያም እንግዲህ የተደረገው እንዴት ነው?
አምስተኛውን ተርም በኮመን ሬሾ በማባዛት ብቻ ስድስተኛውን ተርም ማግኘት ይቻላል። ምናልባትም እኛ ከዚህ ቀጥሎ ያለውን አግኙ ብንባል ስድስተኛው ተርም በኮመን ሬሾ ወይም በሁለት በማባዛት ማግኘት እንችላለን። ሁለተኛው ጥያቄ given that the first term of a geometric sequence is 1 እንግዲህ የመጀመሪያው ተርሙ ለሰጠው ጂኦሜትሪክ ሲኩዌንስ አንድ ነው and its common ratio is 3 ስለዚህ r ብለን አይደንቲፋይ የምናደርገው ወይም common ratio 3 ነው። then we are asked to find the second, third, fourth and fifth term of the geometric sequence እዚህ ጋር አሁን የሰጠን g1 ወይም ፈርስት ተርሙ አንድ ነው። common ratio ደግሞ r ብንለው 3 ነው። ስለዚህ ሁለተኛውን ተርም ለማግኘት g2ን ለማግኘት ምንድነው የምናደርገው? g1 ታይምስ r ወይም r ታይምስ g1 ሶ g1 ደግሞ አንድ ነው ሲባዛ በ3 ከዚህ ስንት እናገኛለን? 3። አሁን ሰከንድ ተርሙን አገኘን። ሰርድ ተርሙስ g3 ብንለው g3 ለማግኘት g2 ሲባዛ በr ማድረግ በቂ ነው። g2 3 መሆኑን አረጋግጠናል። 3 ሲባዛ አሁን r 3 ነው። 3 ሲባዛ በ3 9 ይሆናል። ኔክስት g4 እንፈልግ። g4 ደግሞ ሶስተኛው ተርም ሲባዛ በኮመን ሬሾ r ሶስተኛው ተርም 9 ነው ሲባዛ በ3 ይሄ ደግሞ 27 ይሆናል። ፋይናሊ አምስተኛው ተርም አራተኛው ተርም ሲባዛ በኮመን ሬሾ ነው። አሁን አራተኛው ተርም 27 መሆኑን ስላረጋገጥን እሱን በ3 እናባዘዋለን። 27 ሲባዛ በ3 81 ይመጣል። ስለዚህ g5 ወይም አምስተኛው ተርም 81 አራተኛው 27 ሶስተኛው 9 ሁለተኛው 3 ይሆናል። እዚህ ያገኘናቸው ቁጥሮች የሲኩዌንሱ ተርም መሆን አለመሆናቸውን ለማረጋገጥ ምን ማድረግ ይቻላል? ለምሳሌ ጂቱን ለጂዋን ስናካፍል ኮመን ሬሾ መስጠት አለመስጠቱን ማረጋገጥ ተገቢ ነው። 3 ሲካፈል ለ1 3 ነው። 9 ሲካፈል ለ3 3 ነው። 27 ሲካፈል ለ3 3 ነው። 81 ሲካፈል ለ27 3 ነው። ስለዚህ እዚህ ጋር የሰራነው ሪዛልት ልክ ነው ማለት ነው። አሁን ደግሞ የአንድ ሲኩዌንስ ጀነራል ተርም ወይም ኤንስ ተርሙ እንዴት አድርገን መግለጽ እንደምንችል እንመልከት። ቀደም ሲል ያየነው አክቲቪቲ አለ። from activity 1.4a we have the geometric sequence with terms 2, 6, 18, 54 and so on which has a common ratio 3 common ratio 3 ነው። እነኚህ ደግሞ ተርሞቹ ናቸው። እንግዲህ ይህን መሰረት አድርገን ኤንስ ተርሙን ለመግለጽ እንሞክራለን። በመጀመሪያ g1 ማለት ማን ነው? 2 ኦኬ ኮመን ሬሾ r ብንለው 3 ነው። በመቀጠል g2 ያው 6 ነው። ነገር ግን ይሄ መጀመሪያውን ተርም ማለትም 2ን በኮመን ሬሾ በማባዛት ልናገኘው እንችላለን። ይህን እንዲያርገን ብንጽፈው ችግር የለውም። 2 ሲባዛ 3 ሬስቱ 2 ሲቀነስ 1 ወይም ደግሞ 1 እንበለው። እንደምትመለከቱት 3 ማለት 3 ሬስቱ 1 ማለት ነው። እቺ 1 ደግሞ እዚህ ጋር የነበረው 2ን በ1 በመቀነስ የተገኘች ልትሆን ትችላለች ብለን እንገምት። ኔክስት g3ን እንመልከት። g3 ተብሎ የተሰጠን 18 ነው። 18 ደግሞ የመጀመሪያው ተርም 2 ሲባዛ በ3 ከእንደገና እሱ በ3 ይባዛል። እዚህ ጋር ያደረግነው ምንድን ነው? እያንዳንዱ ተርም የመጀመሪያው ተርም ለምሳሌ g1 ከነበረ g2ን ለማግኘት g1ን በ3 ማባዛት በቂ ነበረ። ያ ማለት 2ን በ3 አባዛ ነው። አሁን g2 ስለነበረን g3 ለማግኘት ምን ማድረግ ነው? ጂቱን በ3 ማባዛት። ጂቱ ደግሞ 2 ሲባዛ በ3 ነው። 2 ሲባዛ በ3 ከእንደገና በ3 ተባዛ። እንደምትመለከቱት 2 ሲባዛ በ3 ስንት ነው? 6 ሲባዛ በ3 18 ይሆናል። ሶ ይሄን እንደዚህ አድርገን ልንጽፈው እንችላለን። 2 ሲባዛ በ3 ሬስቱ 2። አሁን ቀደም ሲል ካየ ነው እዚህ ላይ የ3 ኤክስፖነንት 1 ነበረ። ያም የተገኘው 2 ሲቀነስ 1 ነው ብለን ብናስብ አሁንም የ3 ኤክስፖነንት 2 ስለሆነ 3 ሲቀነስ 1 አድርገን ልናገኘው እንችላለን ማለት ነው። ይህንን ቀጥል ወደ g4 እንውሰደው። g4 ማለት ስንት ነው? 54። ይህን ለማግኘት ደግሞ g3ን በኮመን ሬሾ ማባዛት በቂ ነው። g3 ማለት ደግሞ 2 ሲባዛ በ3 ሲባዛ በ3 ነበረ። እሱን በኮመን ሬሾ ወይም በ3 ስናባዛ ምን ያክል ሶስቶች ናቸው ያሉት እዚህ ጋር? 1 2 3። therefore ይሄ ማለት 2 ሲባዛ 3 ሬስቱ 3 ሆነ። ይህን እንመልከት። አሁን ይሄ 2 ነው። 2 ማለት ቀጥታ ጂዋንን ነው ኢንዲኬት የሚያደርገው። ሁሉም ጋር ያስቀመጥነው እሱን ነው። ከዛ 3 ሬስቱ 3 3 ሬስቱ 3 ስናደርግ እዚህ ጋር 4 ነበረ። 4 ሲቀነስ 1 አድርገን ያገኘ ነው።
በዚህ መሰረት ጀነራል ተርሙ ጂ ሰብ ኤን ምንድን ነው የሚሆነው? ኦኬ ጂ ሰብ ኤን ማይነስ ዋንን በኮመን ሬሾ በማባዛት የምናገኘው ነው በ3። ይሄ ማለት ደግሞ 2 ሲባዛ በ3 ሲባዛ በ3 ሲባዛ በ3 እናድርግና እናስቀምጠዋለን። ነገር ግን ምን ያክል ሶስቶች ናቸው እዚህ ውስጥ ያሉት የሚለውን ዲሳይድ የምናደርገው ቀደም ሲል ባየነው ፓተርን መሰረት ነው። 4 ሲሆን የሚኖረን የ3 ፋክተሮች ብዛት 3 ነበረ። ይህ 3 ሲሆን እዚህ ጋር 2 ነበር። ስለዚህ ኤን የምንወስድ ከሆነ የሚኖረን የ3 ፋክተር ብዛት 2 እንዳለ ሆኖ 2 ሲባዛ 3 ሬዝ ቱ ኤን ማይነስ 1 ይሆናል ማለት ነው። እዚህ ጋር እንግዲህ የተደረገው ምንድን ነው? G1 ሲባዛ በአር ሬዝ ቱ ኤን ማይነስ 1 አይነት ቅርጽ ነው ያለው። እንደምትመለከቱት 2 ማለት G1 ነች። አር ያልነው ኮመን ሬሾ ነው። ስለዚህ ኮመን ሬሾውን ኤን ማይነስ 1 አድርገን ኤንስ ተርሙን ማግኘት እንችላለን ማለት ነው። ዴፊኒሽን 1.3 ብንመለከት G2 G1 የምናቅ ቢሆን G1 ሲባዛ በአር ተደርጎ ይገኛል። G3 ምን ይሆናል? G2 ታይምስ አር ተደርጎ የሚጻፍ ስለሆነ G2 ደግሞ G1 ታይምስ አር ነው። ይህን ከእንደገና በአር ማባዛት ይሆናል። ይህ እንደዚህ ተደርጎ ሊቀመጥ ይችላል። G1 ታይምስ አር ስኩዌርድ አድርገን እናስቀምጠዋለን። G4 አሁንም G3ን በኮመን ሬሾ በማባዛት የሚገኝ ስለሆነ G3 ማለት እዚህ ጋር በተቀመጠው መሰረት G1 ታይምስ አር ስኩዌርድ ስለሆነ G1 ታይምስ አር ስኩዌርድ ታይምስ አር አድርገን ማስቀመጥ እንችላለን። ይሄ ደግሞ በቀላሉ G1 ታይምስ አር ኪዩብድ ይሆናል። ይህን በማስቀጠል ኤንስ ተርሙ ምን ይሆናል? ኤን ማይነስ ፈርስት ተርም ሲባዛ በአር አድርገን እናስቀምጠዋለን። ነገር ግን ኤን ማይነስ ፈርስት ተርም በዚህ ፓተርን መሰረት እንደዚህ ተደርጎ የሚቀመጥ ነው። G1 ታይምስ አር ሬዝ ቱ ኤን ማይነስ 2 ይሆናል ሲባዛ በአር። ይሄ ማለት ደግሞ G1 ታይምስ አር ሬዝ ቱ ኤን ማይነስ 1 ይሆናል ማለት ነው። እዚህ ጋር ያገኘነውን ፓተርን መሰረት አድርገን እንግዲህ ይህን ቴረም ዴዲዩስ ማድረግ እንችላለን። The following theorem is deduced based on the result we get from here. Theorem 1-2, if Gn is a geometric sequence with the first term G1 and common ratio R, then the nth term of the sequence is given by G sub n equals G1 times R raised to n minus 1. ይሄ ቀደም ሲል ያየነው ነው። ስለዚህ አንድ ጂኦሜትሪክ ሲኩዌንስ በዚህ መንገድ ቢሰጠን ፈርስት ተርሙ እና ኮመን ሬሾ ከታወቀ ጀነራል ተርሙ ወይም ኤንስ ተርሙ በዚህ መንገድ ይቀመጣል ማለት ነው። ስለዚህ ለአሪትሜቲክ ሲኩዌንስ እንዳደረግነው ሁሉ የአንድ ጂኦሜትሪክ ሲኩዌንስ ፈርስት ተርሙ እና ኮመን ሬሾ ከታወቀ ጀነራል ተርሙን በዚህ መንገድ ማስቀመጥ ይቻላል። G sub n equals G1 የመጀመሪያው ተርም ሲባዛ ኮመን ሬሾ ሬዝ ቱ n ማይነስ 1 አድርገን እናስቀምጣለን ማለት ነው። ኤግዛምፕል 1 ፋይንድ Gn ወይም ይሄ ጀነራል ተርሙን ማለት ነው ወይም ኤንስ ተርሙን ለማለት ነው when the first term is 3 and the common ratio is 2 ተብለናል። አሁን ፈርስት ተርሙ ወይም G1 የምንለው 3 ነው። ይሄ ሰጠን ነው። ሌላው ኮመን ሬሾ R ብለን ሪፕሬዘንት የምናደርገው 2 ነው። አሁን G1 እና Rን ስላወቅን ጀነራል ተርሙ Gn የምንለው እንዴት ነበር የሚቀመጠው? G1 ሲባዛ R ሬዝ ቱ n ማይነስ 1 አድርገን ነው የምናስቀምጠው። በመሆኑም አሁን Gn እኩል ይሆናል G1 ማለት 3 ነው ሲባዛ 2 ሬዝ ቱ n ማይነስ 1። በቃ እንዲያርጎ ማስቀመጥ በቂ ነው። ኤግዛምፕል 2 ፋይንድ the nth term Gn of the sequence with terms 1, -2, 4, -8, 16 and so on. አሁን Gnን ለማግኘት ምን ያስፈልገናል? አንደኛ ፈርስት ተርሙን ማወቅ፣ ሁለተኛ ደግሞ ኮመን ሬሾውን ማወቅ አለብን። ኮመን ሬሾውን ተከታታይ ተርሞችን በማካፈል የምናገኘው ስለሆነ በመጀመሪያ እሱ ማግኘት ይኖርብናል። ስለዚህ ፈርስት ተርሙ G1 1 ነው። እዚሁ ላይ ያለን G2ን ማግኘት እንችላለን። G2 -2 ነው። በዚህ መሰረት አሁን አር ማግኘት ይቻላል። አር ኮመን ሬሾ ነው። ኮመን ሬሾ ደግሞ ተከታታይ ተርሞች ወይም በዚህ ኬስ G2 በG1 በማካፈል ልናገኘው የምንችለው ስለሆነ G2 -2 ነው። G1 ደግሞ 1 ነው። ይህን ስናካፍል -2 አገኘን። ዜርፎር አር በመገኘቱ እና G1 የምናውቀው ስለሆነ ጀነራል ተርሙን
በዚህ መንገድ ማስቀመጥ እንችላለን። ሶ the general term gn እንደምናውቀው ምንድነው የሚሆነው g1 ታይምስ r raised to n minus 1 አድርገን የምናገኘው ነው። ይህ ደግሞ g1 አንድ ነው ሲባዛ r ብለን አይደንቲፋይ ያደርግነው -2 ነው raised to n minus 1። ይህም በቀጥታ gn እኩል ይሆናል ብለን -2 raised to n minus 1 ብለን ማስቀመጥ እንችላለን። ለምሳሌ እዚህ ጋር ያገኘነው ሪዛልት መሆን አለመሆኑን ለማረጋገጥ እዚህ ጋር እነኚህን መሞከር እንችላለን። ለምሳሌ አንድ ፈርስት ተርሙ ነው። ስለዚህ ኤንን አንድ ብናደርግ -2 raised to 1 minus 1 1 minus 1 0 ስለሚሆን ኤኒ ነምበር raised to 0 except 0 ካልሆነ በቀር አንድ እናገኛለን። ሁለተኛው ተርም -2 ነው። ሁለተኛው ተርም ለማግኘት ኤን 2 መሆን አለበት። 2 ሲቀነስ 1 ይሆናል -2። ሶስተኛው ተርም 4 ነው። ስለዚህ -2 raised to 3 ሲቀነስ 1 2 ስለሚሆን -2 raised to 2 4 ይሆናል። በዚህ መሰረት ሌሎቹም ከዚህ ፎርሙላ ሊገኙ እንደሚችሉ ማየት ይቻላል። ኤግዛምፕል 3 find the sixth term of the geometric sequence whose first term is 1 and common ratio 2። እዚህ ላይ የተጠየቅነው ስድስተኛውን ተርም ማግኘት ነው። ነገር ግን የተሰጡን ደግሞ ሁለት ነገሮች አሉ። አንደኛው የመጀመሪያው ተርም 1 ሲሆን ኮመን ሬሾ ወይም አር ብለን አይደንቲፋይ የምናደርገው 2 ነው። ስለዚህ አንደኛ የተሰጠን ፈርስት ተርም ነው g1 1 ነው። ሌላው ኮመን ሬሾ ወይም አር 2 ነው። እንግዲህ ፈርስት ተርሙና ኮመን ሬሾ ከታወቀ የፈለግነውን ተርም ማግኘት እንችላለን። እዚህ ላይ ጀነራል ተርሙን ብናስቀምጥ gn is equal to g1 times r raised to n minus 1 ነው ብለናል። በዚህ ኬስ በኤን ፋንታ 6ን በማስገባት የምንፈልገውን ነገር ማግኘት እንችላለን። ከዛ በፊት ግን የመጀመሪያውን ተርም ወይም የጂ1 ቫልዩ እናውቃለን፣ 1 ነው። አር የተባለው ደግሞ 2 ነው። 2 raised to n minus 1። በዚህ መሰረት gn ማለት 2 raised to n minus 1 ማለት ነው። አሁን ወደ የምንፈልገው እንሂድ። የተጠየቅነው g6 ወይም ስድስተኛውን ተርም ማግኘት ስለሆነ 2 raised to በኤን ፋንታ 6 ሰብስቲዩት እናደርጋለን ሲቀነስ 1 2 raised to 6 ሲቀነስ 1 ማለት 5 ስለሆነ 5 እናደርጋለን። 2 raised to 5 2 raised to 5 ስንት ነው? 32። ቀደም ሲል ስለ አሪትሜቲክ ሚን አውርተን ነበረ። አሁን ደግሞ ስለ ጂኦሜትሪክ ሚን ምንነት እንመለከታለን። ሶ ጂኦሜትሪክ ሚን ቢትዊን ቱ ነምበርስ when a m and b are terms in a geometric sequence then m is called the geometric mean between a and b። እዚህ ጋር a b እና m ሁሉም ነን ዚሮ የሆኑ ቁጥሮች መሆን አለባቸው። እዚህ ጋር የምናወራው ነገር ትርጉም እንዲሰጠን። so in a geometric sequence the ratio between consecutive terms is a constant. we know that is r። ስለዚህ ያ r ብለን አይደንቲፋይ የምናደርገው ቁጥር r ተከታታይ ተርሞችን ኤም ሲካፈል ለኤ አድርገን ልናገኘው እንችላለን። ወይም ደግሞ ቢ ሲካፈል ለኤም አድርገን ልናገኘው እንችላለን። እዚህ ላይ እነዚህን ብቻ ብንወስድ እዚህ ጋር ያሉትን ሪሌሽን ብንወስድ ኤም የተባለው ወይም ጂኦሜትሪክ ሚን የምንለውን እንዴት ልናገኘው እንችላለን? ከኤ እና ከቢ። ስለዚህ ይህን ሪአሬንጅ ብናደርግ ያ ማለት ይህን ፓርት ብቻ ወስደን በሁለቱም በኩል ኤም ብናባዛ እዚህ ጋር ያለው ኤም ይጠፋል። እዚህ ጋር ኤም ስኩዌርድ ይሆናል። ሌላው ሁለቱንም በኤ ብናባዛ የምናገኘው ሪዛልት ምን ይሆናል? ኤም ስኩዌርድ እኩል ይሆናል ኤ ታይምስ ቢ። እኛ አላማችን ኤምን ማግኘት ነው። ስለዚህ ኤም ማለት ምንድነው የሚሆነው? ፕላስ ኦር ማይነስ ስኩዌርድ ኦፍ ኤ ታይምስ ቢ ይሆናል። እዚህ ላይ እንግዲህ ኤ እና ቢ የምንላቸው እንደምትመለከቱት ኤም በመሃላቸው ያለ የጂኦሜትሪክ ሲኩዌንሱ ተርሞች ናቸው። ሶ የሁለቱ የኤ እና ቢ ጂኦሜትሪክ ሚን ወይም ኤም የምንለው በሁለቱ መካከል ያለው በዚህ መንገድ ሊገኝ ይችላል። እዚህ ላይ ፕላስ ኦር ማይነስ ኦፍ ስኩዌር ኦፍ ኤቢ ነው። ስለዚህ በኤ እና ቢ መካከል ያለው ጂኦሜትሪክ ሚን በዚህ መንገድ እናስቀምጠዋለን። ኤም እኩል ይሆናል ፕላስ ኦር ማይነስ ኦፍ ስኩዌር ኦፍ ኤ ታይምስ ቢ። ሶ ቀደም ሲል ያየነው ሪዛልት መሰረት በማድረግ ይህን ምሳሌ እንመልከት። ኤግዛምፕል 1 when 2x 5 and so on is a geometric sequence find x where x is different from 0። obviously 2 እና 5 ነን ዚሮ መሆናቸውን እናውቃለን። የማናውቀው ኤክስ ነው። ኤክስ ደግሞ ነን ዚሮ ነው ብሎ በማሰብ ቀደም ሲል የወሰድነውን ሪሌሽን ተጠቅመን እናገኘዋለን። አሁን እዚህ ላይ በዚህ ጂኦሜትሪክ ሲኩዌንስ ውስጥ አንደኛው ይሄ ነው 2፣ ከዛ ቀጥሎ ኤክስ አለን፣ ከዛ 5። ይህን ኦርደር መሰረት አድርገን ነው የምንሰራው።
ቀደም ሲል የወሰድነውን ፎርሙላ መጠቀም እንችላለን። ወይም ደግሞ ኤክስ ሲካፈል ለሁለት አር ይሆናል ኮመን ሬሾ ስለሆነ። ይሄ ደግሞ ከማጋ እኩል ነው 5 ሲካፈል ከኤክስ ጋር። በዚህ መሰረት ይህን ሪአሬንጅ ብናደርግ አንደኛውን ፖርሽን ብቻ በመውሰድ ኤክስ ሲካፈል ለሁለት እኩል ይሆናል 5 ኦቨር ኤክስ በመሆኑ ይህን እንዲያርገን ማስቀመጥ እንችላለን። ኤክስ ስኩዌርድ እኩል ይሆናል 2 ሲባዛ በ5። ዴርፎር ኤክስ ምን ይሆናል? 2 ሲባዛ በ5 10 ነው። ስለዚህ ኤክስ ፕላስ ኦር ማይነስ ስኩዌርድ ኦፍ 10 ይሆናል ማለት ነው። ኤግዛምፕል 2 ፋይንድ ጂኦሜትሪክ ሚን ቢትዊን 2 ኤንድ 8 ይለናል። እንግዲህ በሁለትና በ8 መካከል ያለውን ጂኦሜትሪክ ሚን ማግኘት ነው። በመጀመሪያ ኤም ጂኦሜትሪክ ሚኑ ነው ብለን ብናስብ ያው ኤምን ነን ዜሮ ነው ብሎ በማሰብ ማለት ነው። አሁንም ኮመን ሬሾ አር ምን ይሆናል? ኤም እንግዲህ በሁለትና በ8 መካከል ያለ የሲኩዌንሱ ተርም በመሆኑ ኤም ሲካፈል ለሁለት ይሆናል። ይህ ብቻ አይደለም፣ 8 ሲካፈል ለኤም እንደዚሁ ኤም በሁለትና በ8 መካከል ያለ በመሆኑ ኤም ሲካፈል ለሁለት እኩል ይሆናል 8 ሲካፈል ለኤም። ሁለቱም የሚሰጡን ሪዛልት ኮመን ሬሾ ነው። አሁን ይህኛውን ፖርሽን ብቻ እንውሰድና እንስራ። እዚህ ላይ የምናገኘው ሪዛልት ኤም ታይምስ ኤም ኤም ስኩዌርድ ይሆናል። ኤም ስኩዌርድ እኩል ይሆናል 2 ሲባዛ በ8። በዚህ መሰረት ኤም ማለት ፕላስ ኦር ማይነስ ስኩዌርድ ኦፍ 2 ሲባዛ በ8 16 ስኩዌርድ ኦፍ 16 ደግሞ 4 ስለሆነ ኤም እኩል ይሆናል ፕላስ ኦር ማይነስ 4 አድርገን እንወስዳለን ማለት ነው። ሶ በሁለትና በ8 መካከል ያለው ጂኦሜትሪክ ሚን ኤዘር 4 ሊሆን ይችላል ወይም ደግሞ ኔጌቲቭ 4 ሊሆን ይችላል ማለት ነው። ኤግዛምፕል 3 ፋይንድ ዘ ኤዝ ተርም 8ኛው ተርም ኦፍ ዘ ጂኦሜትሪክ ሲኩዌንስ ሁዝ ፈርስት ተርም ኢዝ 5 ኤንድ ፎርዝ ተርም ኢዝ 1 ኦቨር 25። እዚህ ጋር እንግዲህ የጠየቅነው 8ኛውን ተርም ማግኘት ነው። የሰጠን ጂኦሜትሪክ ሲኩዌንስ ነው። ሌላው አንደኛው ተርሙ 5፣ አራተኛው ደግሞ 1/25ኛ መሆኑ ተነግሮናል። አሁን ኤዝ ተርሙን ስንፈልግ ኤክስፕረስ እንድናረግ ወይም መልሱን እንድንሰጥ የተጠየቅነው በዚህ መንገድ ነው፣ በኤክስፖኔንሻል ፎርም። ስለዚህ ኤክስፖኔንሻል ፎርም መሆኑን ማረጋገጥ አለብን። በመጀመሪያ የተሰጠን አንደኛው ተርም G1 5 ነው። ሌላው ፎርዝ ተርም G4 1/25ኛ ነው ተብሎ ተነግሮናል። እንግዲህ እዚህ ጋር የተሰጠን መረጃ መሰረት በማድረግ ማወቅ የምንፈልገው ወይም ማግኘት ያለብን ኮመን ሬሾ ነው። ኮመን ሬሾ እንዴት ልናገኝ እንችላለን? ቀደም ሲል በምናውቀው ጀነራል ሩል መሰረት ጂኤን ማለት G1 ታይምስ አር ሬስ ቱ ኤን ማይነስ 1 ነው ብለናል። በዚህ ፓርቲኩላር ኤግዛምፕል G1 5 መሆኑን እናውቃለን፣ አርን ግን አናውቅም። ጂኤን ለእኛ 4 ብንወስድ ምን ይሆናል ማለት ነው? ኦኬ G4 ኢዝ ኢኳል ቱ G1 ታይምስ አር ሬስ ቱ 4 ሲቀነስ 1 አድርገን እናስቀምጠዋለን። ይህ ማለት ምን ማለት ነው? አራተኛው 1/25ኛ ስለሆነ አራተኛው ተርም G1 ደግሞ 5 ነው ሲባዛ አር ይህን አናውቀውም ሬስ ቱ 4 ማይነስ 1 3 ይሆናል። ሶ ይህን ሪአሬንጅ ብናደርገው አር ኪዩብድ ኢዝ ኢኳል ቱ 1 ኦቨር 5 ታይምስ 25 ይሆናል 25። ይህ ማለት ደግሞ አር ኪዩብድ ኢዝ ኢኳል ቱ 1 ኦቨር 5 ኪዩብድ ማለት ነው። ለምን 25 ማለት 5 ስኩዌርድ ነው። ቀደም ሲል ችን 5 ወደዚህ አምተን አባስተናል፣ ወይም ሁለቱንም ሳይድ በአንድ አምስተኛ በማካፈል ያገኘነው ሪዛልት ነው እዚህ ጋር የመጣው። ዜርፎር አር ኪዩብድ 1 ኦቨር 5 ኪዩብድ ከመጣ አር ስንት ይሆናል ማለት ነው? ወይም ኮመን ሬሾ 1 ኦቨር 5 ነው ማለት ነው። አሁን ወደ ተጠየቅነው እንመለስ። የተጠየቅነው 8ኛውን ተርም ማግኘት ስለሆነ ቀደም ሲል የተጠቀምንበትን ፎርሙላ ይህን ወስደን ለማግኘት እንሞክራለን። ዴርፎር G8 ወይም ኤዝ ተርሙ G1 ታይምስ አር ሬስ ቱ 8 ማይነስ 1 አድርገን እናስቀምጠዋለን። G1 ቀደም ሲል 5 ነው ብለናል ስለተሰጠን፣ አር ደግሞ 1/5ኛ ነው። 1/5ኛ ሬስ ቱ 8 ሲቀነስ 1 ያም 7 ይሆናል። በዚህ መሰረት G8 ምን ይሆናል? እዚህ ጋር 1 ኦቨር 5 ሬስ ቱ 7 ነው ያለው። እንግዲህ አንደኛው 5 በዚህ መጣፋት ስለሚችል ይህ ወደ ስንት ይወርዳል? ወደ 1 ኦቨር 5 ሬስ ቱ 6 ይቀየራል ማለት ነው። ዜርፎር 1 ኦቨር 5 ሬስ ቱ 6 ኢዝ ዘ ኤዝ ተርም ኦፍ ዘ ጂኦሜትሪክ
ሲኩዌንስ በኤክስፖነንት ፎርም አስቀምጡ ስለተባል እንደዚህ አድርገን አስቀምጠነዋል። ኤክሰርሳይዝ 1.8ን እንመለከታለን። በዚህ ኤክሰርሳይዝ የምናገኛቸው ጥያቄዎች በአብዛኛው የአንድን ጂኦሜትሪክ ሲኩዌንስ ጀነራል ተርም እንዴት ማግኘት እንደምንችል የምናይባቸው ይሆናሉ። የመጀመሪያው ጥያቄ ፎር ኢች ኦፍ ዘ ፎሎዊንግ ፋይንድ ዘ ኤንስ ተርም ኦፍ ዘ ጂኦሜትሪክ ሲኩዌንስ ይለናል። እንግዲህ ለሁሉም የምናደርገው ምንድነው? ኤንስ ተርሙን የማግኘት ነው። ኤንስ ተርሙን የምንፈልገው ደግሞ ለምን አይነት ሲኩዌንስ ነው? ለጂኦሜትሪክ ሲኩዌንስ። ኤ ላይ ጂ1 2 ተደርጎ ተሰጥቶናል። ጂ1 ማለት አንደኛው የጂኦሜትሪክ ሲኩዌንሱ ተርም ማለት ነው። አር ደግሞ ኮመን ሬሾ ኮመን ሬሾ የምንለው ተከታታይ ተርሞችን ስናካፍል የምናገኘው ቁጥር ነው። እሱም 5 ነው። እነኚህን መረጃዎች መሰረት አድርገን ኤንስ ተርሙን እንፈልጋለን። እዚህ ላይ አንደኛ የሰጠን ጂ1 ነው። ጂ1 ፈርስት ተርሙ ነው። ይሄ 2 ነው። ሌላው ኮመን ሬሾ አር 5 ነው። እንግዲህ ማግኘት የምንፈልገው ጀነራል ተርሙ ወይም ጂኤን ነው። ጂኤን ደግሞ እንደምታውቁት ጂ1 ታይምስ አር ሬዝ ቱ ኤን ማይነስ 1 አድርገን የምናስቀምጠው ነው። በዚህ መሰረት ጂኤን ምን ይሆናል? ጂ1 2 ሲባዛ አር ደግሞ 5 ነው። 5 ሬዝ ቱ ኤን ማይነስ 1 አድርገን እናስቀምጠዋለን። እንግዲህ ይህን ብቻ በማስቀመጥ የሰጠውን ጂኦሜትሪክ ሲኩዌንስ መረጃዎቹ አንደኛው ፈርስት ተርሙ 2 ነው። ሌላው ኮመን ሬሾ 5። ይህ የተሰጠውን ጀነራል ተርሙን በዚህ መንገድ ማስቀመጥ ይችላል። ቢ ላይ ደግሞ የሰጠን ጂኦሜትሪክ ሲኩዌንስ ፈርስት ተርሙ ጂ1 1 ሲሆን ኮመን ሬሾ አር -3 ነው። አሁንም የምናደርገው ኤንስ ተርሙን ማግኘት ነው። ሁሌም እንደምናደርገው በመጀመሪያ የሰጠን ጂ1 1 አለን። ከዛ ኮመን ሬሾ -3 ነው። ይህን መረጃ መሰረት አድርገን ጀነራል ተርሙን ለማስቀመጥ እንሞክራለን። አሁንም ጀነራል ተርሙ ጂ ሰብ ኤን ጂ1 ታይምስ አር ሬዝ ቱ ኤን ማይነስ 1 ነው። አሁን ጂኤን ማለት ጂ1 1 ስለሆነ 1 ሲባዛ በኮመን ሬሾ ደግሞ -3 ነው። ሬዝ ቱ ኤን ማይነስ 1 አድርገን እናስቀምጠዋለን። በመሆኑም አሁን ጀነራል ተርሙ ኤንስ ተርሙ አንድ ማንኛውም ቁጥርን ሲያባዛ ምንም አይነት ዲፍረንስ ስለማያመጣ እሱን ኢግኖር ማድረግ እንችላለን። እንደዚህ አድርገን ልናስቀምጠው እንችላለን። therefore the general term is -3 raised to n minus 1። ሲ ደግሞ ጂ1 2 አር -2 እንግዲህ ኮመን ሬሾ -2 ፈርስት ተርሙ 2 የሆነ ጂኦሜትሪክ ሲኩዌንስ ተሰጥቶናል። የሱን ኤንስ ተርም እንፈልጋለን። አሁንም የሰጠን መረጃ ጂ1 2 ኮመን ሬሾ አር -2 ነው። therefore ጀነራል ተርሙ ጂ ሰብ ኤን ኢዝ ጂ1 ታይምስ አር ሬዝ ቱ ኤን ማይነስ 1 አድርገን ነው የምናስቀምጠው። ያው ጂኤን በዚህ መሰረት ምን ይሆናል? ጂ1ን ስለምናውቅ 2 ሲባዛ -2 ሬዝ ቱ ኤን ማይነስ 1 አድርገን እንዲህ ማስቀመጥ እንችላለን። አንዳንዴ የምርጫ ጥያቄዎች ስለሚሰጧችሁ የምትሰሩት ሪዛልት ቀጥታ ይህን የሚመስል ላይሆን ይችላል። ትንሽ ሞዲፋይ ተደርጎ ቢቀመጥ፣ ለምሳሌ ይህን ትንሽ ሞዲፋይ ብናደርገው ጂኤን ምን ይሆናል? 2 ሲባዛ -1 ታይምስ 2 ሬዝ ቱ ኤን ማይነስ 1 አድርገን ልናስቀምጠው እንችላለን። ይሄ ማለትም ማለት ነው 2 ሲባዛ በ2 ሬዝ ቱ ኤን ማይነስ 1 ታይምስ -1 ሬዝ ቱ ኤን ማይነስ 1 አድርገን ልናስቀምጠው እንችላለን። እዚህ ጋር እንግዲህ እነዚህን ሁለቱን ቁጥሮች አንድ ላይ ለማምጣት ነው የፈለግነው። እዚህ ጋር 2 ሬዝ ቱ ኤን ማይነስ 1 ታይምስ 2 ማለት ምን ማለት ነው? 2 ሬዝ ቱ ኤን ይሆናል። እዚህ ጋር -1 ሬዝ ቱ ኤን ማይነስ 1 አለን። ዜርፎር ጂኤን እንደዚህ ተደርጎ ቢቀመጥ ችግር የለውም። -1 ሬዝ ቱ ኤን ማይነስ 1 ታይምስ 2 ሬዝ ቱ ኤን ተደርጎ ቢሰጣችሁ this is exactly the same as this one። ስለዚህ አንድ አይነት ነገር ነው እያወራን ያለ ነው። አሁን ደግሞ ዲ ላይ የሰጠን ፈርስት ተርሙ -3 ኮመን ሬሾ 1/2 ነው። የዚህን ጀነራል ተርም ወይም ኤንስ ተርሙን እንፈልጋለን። ጂኦሜትሪክ ሲኩዌንስ ነው እንደተለመደው። ሄር ጂ1 -3 ኮመን ሬሾ አር 1/2 ነው። በዚህ መሰረት ጂኤን ማለት ጂ1 ሲባዛ አር ሬዝ ቱ ኤን ማይነስ 1 ስለሆነ ጂኤንን እንዲህ አድርገን ማስቀመጥ እንችላለን። ጂኤን ማለት ጂ1 -3 ሲባዛ 1/2 ሬዝ ቱ ኤን ማይነስ 1። ይህም ፈርዘር ሲምፕሊፋይ ማድረግ ላይ ያስፈልጋችሁ ይችላል። በቀጥታ ጂኤን ማለት -3 ሲባዛ 1/2 ሬዝ ቱ ኤን ማይነስ 1 በቃ። ሁለተኛው ጥያቄ ፋይንድ ዘ ኤንስ ተርም
ጂኤን ኦፍ ዘ ፎሎዊንግ ሲኩዌንስ ይለናል። ቀጥሎ ያሉትን ሲኩዌንሶች ኤንስ ተርማቸውን ነው የምንፈልገው። ነገር ግን የተሰጠን መረጃ ቀደም ሲል ከምናውቀው ትንሽ ለየት ብሏል። አሁን ኮመን ሬሾ የለንም፣ ነገር ግን ሲኩዌንሱ የተወሰኑ ተርሞች ተሰጥተውናል። የመጀመሪያው ኤ ላይ 3፣ 6፣ 12፣ 24 እያለ የሚቀጥል ነው። እንዴት አድርገን ነው ከዚህ ኮመን ሬሾ የምናገኘው? ያው እንደምታውቁት ተከታታይ ተርሞችን በማካፈል የምናገኘው ነው ኮመን ሬሾ የምንለው። የተሰጠን ሲኩዌንስ የመጀመሪያው ተርም ጂ1 3 ነው። ቀጥሎ ያለው ጂ2 6 ነው። ከዛ ጂ3 12፣ ጂ4 ደግሞ 24 ተደርጎ ተሰጥቶናል። እዚህ ላይ ኮመን ሬሾውን ለማግኘት አር ጂ2 ሲካፈል ለጂ1 ማድረግ እንችላለን። ይህ ማለት ደግሞ 6 ሲካፈል ለ3፣ ይህ ደግሞ 2 ነው። ምናልባት ይህን ጂ3ን ለጂ2 በማካፈል ልናገኘው እንችል ነበር። ጂ3 ማለት 12 ነው። 12 ለ6 ሲካፈል አሁንም የምናገኘው 2 ነው። 24ን ለ12 ያ ማለት ጂ4ን ለጂ3 ብናካፍል የምናገኘው ነው። እሱም እንደዚሁ 2 ነው የሚሆነው። ዴርፎር ኮመን ሬሾ የተቀየረ ነገር ወይም አዲስ ነገር አይሰጠንም። አስፋራስ የተሰጠን ጂኦሜትሪክ ሲኩዌንስ እና ተርሞቹ ደግሞ ተከታታይ መሆናቸውን እስካረጋግጥን ድረስ አር ብለን የምንሰራው በዚህ መሰረት የሚገኝ ነው። ዴርፎር አር ኮመን ሬሾ ነው። አገኘን፣ ጂ1 አገኘን 3። ስለዚህ ጂኤን ጀነራል ተርሙ ምን ይሆናል ማለት ነው? ጂ1 ሲባዛ አር ሬዝ ቱ ኤን ማይነስ 1 ይሆናል። ይህን ትንሽ ፈርዘር ብንሰራው ጂኤን ማለት እኩል ይሆናል ጂ1 3 ሲባዛ አር ደግሞ 2 ነው፣ ወይም ኮመን ሬሾ 2 ነው፣ ሬዝ ቱ ኤን ማይነስ 1 ይሆናል። ዴርፎር ዲስ ኢዝ ዘ ጀነራል ተርም ወይም የተሰጠው ሲኩዌንስ ኤንስ ተርሙ 3 ሲባዛ ቱ ሬዝ ቱ ኤን ማይነስ 1 ይሆናል። አሁን ደግሞ ጀነራል ተርሙን እንድናገኝለት ወይም ኤንስ ተርሙን እንድናገኝ የተጠየቅነው ጂኦሜትሪክ ሲኩዌንስ ይሄ ነው። 3 ሁለተኛ፣ 3 አራተኛ፣ 3 ስምንተኛ፣ 3 16ኛ እያለ የሚሄድ የመጀመሪያው ተርም ይሄ ነው። ጂ1፣ ጂ2፣ ጂ3፣ ጂ4። ጂ1 የምንለው 3 ሁለተኛ ነው። ጂ2 ብለን የምንወስደው 3 አራተኛ ነው። ጂ3 3 ስምንተኛ ነው። ጂ4 ደግሞ 3 16ኛ ነው። በመቀጠል አርን ለማግኘት እንሞክር፣ ወይም ኮመን ሬሾ አር ማለት ጂ2 ሲካፈል ለጂ1 አድርገን የምናገኘው። ጂ2 ማለት 3 አራተኛ ነው። ይህን ለ3 ሁለተኛ እናካፍላለን። ይህ ማለት ደግሞ 3 አራተኛ ሲባዛ በ2 ሶስተኛ ማለት ነው። እዚህ ጋር እንግዲህ ሊጣፉ የሚችሉ ቁጥሮች ስላሉ 3 በ3 ይጣፋል፣ በ2 1፣ በ2 2 ይሆናል። በዚህ መሰረት የአር ቫሊዩ 1 ሁለተኛ ነው ማለት ነው። ይሄ ሌሎቹንም በማካፈል ልናገኘው የምንችለው ነው። 3 ስምንተኛን ለ3 አራተኛ አካፍላችሁ ልታገኙ ትችላላችሁ። አስፋራስ ይሄ ነገር ጂኦሜትሪክ ሲኩዌንስ ነው ተብሎ ስለተለየ ድጋሚ ሌላ ስራ መስራት አይጠበቅብንም። ነገር ግን መሆን አለመሆኑ ካልተረጋገጠ የግድ ቀሪዎቹንም ቼክ ማድረግ ይኖርባችኋል፣ ፓተርኑን አይደንቲፋይ እስከምታደርጉት ድረስ። እዚህ ላይ ግን 3 ስምንተኛ ለ3 አራተኛ ስናካፍልም የምናገኘው እንደዚሁ ተመሳሳይ ነው። 3 16ኛ ለ3 ስምንተኛ ቢካፈልም የምናገኘው 1/2 ስለሆነ ብዙ ችግር አይገጥመንም። አሁን ጂዋንም አር ወይም ኮመን ሬሾም ስለሚታወቅ ኤንስ ተርሙ ጂኤን ማለት ጂ1 ታይምስ አር ሬዝ ቱ ኤን ማይነስ 1 በመሆኑ ጂ1 ላይ 3 ሁለተኛ ሲባዛ አር ደግሞ 1 ሁለተኛ ሬዝ ቱ ኤን ማይነስ 1 አድርገን እናስቀምጠዋለን። እዚህ ጋር እንግዲህ 3 ሲባዛ 1 ሁለተኛ ሲባዛ 1 ሁለተኛ ሬዝ ቱ ኤን ማይነስ 1 አድርገን ፈርዘር ሲምፕሊፋይ አድርገን ለመጻፍ እንሞክራለን። እዚህ ጋር እንግዲህ 1/2 ሬዝ ቱ 1 1/2 ሬዝ ቱ ኤን ማይነስ 1 ስለሆነ እነኚህ ሁለቱን አባስተን የምናገኘው ሪዛልት ምን ይሆናል? 3 ታይምስ 1/2 ሬዝ ቱ ኤን ይሆናል። በዚህ መሰረት ጀነራል ተርሙ ጂኤን ኢዝ ኢኳል ቱ 3 ታይምስ 1/2 ሬዝ ቱ ኤን አድርገን ማስቀመጥ እንችላለን። ሲ ላይ ደግሞ የተሰጠን ሲኩዌንስ የመጀመሪያው ተርሙ 27 ጂ1 ማለት ነው። ሁለተኛው 9፣ ሶስተኛው 3፣ አራተኛው 1 የሆነ ጂኦሜትሪክ ሲኩዌንስ ነው። የዚህን ጀነራል ተርም ነው የምፈልገው። ሁሌም እንደምናደርገው በመጀመሪያ ሌብል እናደርጋለን። ያለንን ጂ1 ማለት 27 ነው። ጂ2 ደግሞ ሁለተኛው ተርም 9 ነው። ሶስተኛው ተርም ጂ3 3 ነው። አራተኛው ተርም ጂ4 1 ነው። አሁን ኮመን ሬሾ ማግኘት እንችላለን። ኮመን ሬሾ የምንለው እንግዲህ
ተከታታይ ተርሞችን ስናካፍል የምናገኘው በመሆኑ ጂቱን ለጂዋን ብናካፍል የምናገኘው 9 ሲካፈል ለ27 ይሄ ደግሞ 1/3 ነው። እንግዲህ ተመሳሳይ ነገር ስለሆነ ሁለተኛውንም እንደዚሁ መሞከር ትችላላችሁ። ለምሳሌ ጂ3ን ለጂ2 ብታካፍሉት 3 ሲካፈል ለ9 ስንት ይሆናል? 1/3። ጂ4 ለጂ3 ሲካፈል 1/3። ስለዚህ 1/3 ነው ማለት ነው። ይሄ ማን ነው? ኮመን ሬሾ። ዋንስ ኮመን ሬሾ ካለን እና ፈርስት ተርሙን ካወቅን ጀነራል ተርሙ ወይም ኤንስ ተርሙን ማግኘት እንችላለን። ሶ ኤንስ ተርሙ ጂኤን እኩል ይሆናል ጂ1 ሲባዛ አር ሬስ ቱ ኤን ማይነስ 1 በመሆኑ ጂ1 ደግሞ 27 ነው ሲባዛ አር 1/3 ነው ሬስ ቱ ኤን ማይነስ 1 እናደርገዋለን። እዚህ ጋር 27 ማለት 3 ኪውብድ በመሆኑ እዚህ ጋር ያለውን ነገር በዚህ መንገድ መጻፍ እንችላለን። 1/3 ሬስ ቱ ኤን ማይነስ 1 ፈርዘር ሲምፕሊፋይ ልናደርገው ስለምንችል ይህን ማለት ነው። ሶ የመጀመሪያው 3 ሬስ ቱ 3 ማለት 1/3 ሬስ ቱ ማይነስ 3 ማለት ነው። ሶ ይህ ሲባዛ በ1/3 ሬስ ቱ ኤን ማይነስ 1 እንግዲህ የመጀመሪያውን ይሄ 1/3 ሬስ ቱ ማይነስ 3 የሚለውን እንዲህ ብንጽፈው ችግር የለውም። 1/3 ሬስ ቱ ማይነስ 3 አድርገን ማለት ነው። ከዛ 1/3 ሬስ ቱ ኤን ማይነስ 1 እንግዲህ አንድ አይነት ቤዝ አረግንለት ማለት ነው። ቤዙ አንድ አይነት ከሆነ ኤክስፖነንቶቹ መደመር እንችላለን። እዚህ ጋር ኤን ማይነስ 1 ላይ ማይነስ 3 ብንደምር የምናገኘው ሪዛልት ምንድን ነው የሚሆነው? ጂኤን ብለን አይደንቲፋይ የምናደርገው 1/3 ሬስ ቱ ኤን ማይነስ 4 ይሆናል ማለት ነው። ይህ እንግዲህ እዚህ ላይ ባለበት ብንተወው ችግር የለውም ነበር፣ ወይም እንደዚህም አድርገን ልንተወው እንችላለን። ነገር ግን አንዳንዴ ምርጫ ስትሰሩ በእንደዚህ አይነት መንገድ ከተቀመጠ የተለየ እንዳይመስላችሁ እስከ መጨረሻ አማራጮች ድረስ መስራት ተገቢ ነው። ሶ ሲምፕሊፋይድ ፎርሙ ይሄ ነው 1/3 ሬስ ቱ ኤን ማይነስ 4 ወይም ደግሞ እንዴት አድርጎም ቢቀመጥ ችግር የለውም 3 ሬስ ቱ 4 ማይነስ ኤን አድርገን ብናስቀምጠውም አንድ አይነት መልስ ናቸው እነዚህ። ሶስተኛው ጥያቄ find the fifth term of the geometric sequence whose first term is -3 and common ratio -1/2። እንግዲህ አምስተኛውን ተርም ነው አግኙ የተባልነው። ፈርስት ተርሙ ተሰጥቶናል፣ ኮመን ሬሾም እንደዚሁ ተሰጥቶናል። ሶ ፈርስት ተርም ጂ1 -3 ነው፣ ኮመን ሬሾ አር -1/2 ነው። ይህን እንግዲህ መሰረት አድርገን ማንኛውም ተርም ኤንስ ተርሙን አግኙ ብንባል ጂ1 ታይምስ አር ሬስ ቱ ኤን ማይነስ 1 ነው የምናደርገው። እኛ ኢን ፓርቲኩላር የተጠየቅነው ጂ ሰብ 5 ወይም ፊፍዝ ተርሙ ስለሆነ ጂ5 ጂ1 -3 ሲባዛ አር -1/2 ሬስ ቱ 5 ሲቀነስ 1 እንዲያርገን ማስቀመጥ እንችላለን። -3 ሲባዛ -1/2 ሬስ ቱ 4 ይሆናል። እንግዲህ -1/2 ሬስ ቱ 4 ማለት ያው ፖዚቲቭ 1/16 ይሆናል። እዚህ ጋር -3 ያለን፣ በዚህ መሰረት ጂ5 ወይም ፊፍዝ ተርሙ -3 16ኛ ይሆናል ማለት ነው።